እንደምታቆኝ ትግስት ነኝ። አዎ ትግስት ፈረደ የተወለደችው ገዳመ ዘጌ ከናቴ ከወይዘሮ ስንታየው መላኩ ከአባቴ ከቄዘ ገበዝ በላይ ፈረደ። የተማርኩት ዘጌ ሲሆን ባህር ዳር ሃይስኩል ጨርሼ ከዛ በልጅነቴ ገና አድጌ በደንብ ሳላቅ ወደ ናይሮቢ ኬንያ ሄጄ ፋሽን ዲዛይን ተምሬ እናቴን ገና በለጋነቴ ባጣትም ብዙ ኃላፊነት የታናሽ እህት ወንድሞቼን የዘመዶችን ኃላፊ ተሸክሜ ገና በልጅነቴ ብዙ ጥራ ውረዶችን አይቼ አሜሪካ ገባሁ። አሜሪካ ገብቼ አላማዬ የኔ አልነበረም። ለእህት ለወንድሞቼ ለቤተሰቦቼ ከዛ ከዘመድ ከዛ እያለ እየቀጠለ ነው ወደ አገር የደረሰው። በእርግጥ ትግስት ወገናዊነት ኖሮኝ የማያውቅም። ሰውን በሰውነቱ ምረዳ፣ ሁሌም ሰውን በሰውነቱ የማመን ሁሌም የማልቀየር አንዷ ሰው ነኝና ይህን ጽኑ አላማዬን ሁሌም ከእግዚአብሔር ጋር ጠብቄው እኖራለሁ ብዬ ወስኛለሁ። አሁንም እያረኩት ነው። የመጀመሪያ እግዚአብሔር ትልቅ ነገር ሲሰጠኝ እንቁ የሆኑ ልጆቼን ማቲንና አቤልን ጥሩ አድርገው በጥሩ ሁኔታ አድርገው ለኔ መመካባቸው መካሪዎቼ ወንድሞቼ ሁለመናዬ ሆነው ማቲና አቤል አሁን የኔን ትልቁን ቢዝነሴን ለመረከብ ዝግጁ ሆነው ይሄን የታቀድኩለትን ያሰብኩትን በህልሜ እንድገባበት እንድወስን ለረዱኝ ለልጆቼ ከሁሉም በላይ ለማቲዬና ለአቤል ምስጋናዬን እንዳቀርብ ይፈቀድልኝ። ብዙ አስባለሁ፣ ብዙ አልማለሁ፣ ግን ብዙ ነገሮቼ እየተሳኩልኝ መጡ። እግዚአብሔር ይመስገን። አንድ ነገር ብቻ በርግጥ ያልተሳካልኝ አለ። ምናልባትም ገና በልጅነቴ ይሆናል 18 ዓመት ሙሉ ጀምሬ ስለ ሀገሬ እንገበገባለሁ፣ ግን የሀገሬ ጉዳይ እስካሁን ያው በተንጠልጠል ነው። በግል ህይወቴ ግን እግዚአብሔር ሁሉ ነገር ችርር ብሎልኛልና እግዚአብሔር ይመስገን። እግዚአብሔር በዚህ መልክ ቸሩ ፈጣሪ እግዚአብሔር ይመስገን ከፍ አድርጎኝ ሁሉ ነገር ተስተካከለልኝ። ከጤናዬ እስከ ልጆቼ ከዛ ደግሞ እስከ ስራዬ እስከ ቤቴ ከዘመዶች አልፌ ባዳን ረድቼ አገሬን ረድቼ ከዚህ ስበቃ ምንድን ነው አልሆኝ። አንድ ጥያቄ መጣለኝ። እድሜን ካልኩሌት አረኩት። መናገር ባይጠበቅብኝም ከግማሽ ያላነሰ እድሜን ኑሬዋለሁ። ታዲያ ምንድን ነው ምናልባት ቢበዛ እድሜ ካሁን በኋላ ወይም ረጅም እድሜ ብኖረው ቢበዛ 150 ከፈቀዳችሁልኝ ቢያንስ 120 ነው እድሜ። ስለዚህ ለዛም ይሆን በቂ የመኖሪያ እንትን ካለኝ እስከዛ የሚያኖር በቂ ነገር ካለኝ ትርፍ ነገር መኖሩ ምን ያደርግልኛል? ገንዘቡን ይዤው አልቀበር። ስለዚህ ከዚህ በላይ ምንድን ነው ማድረግ ያለብኝ? አሰብኩት። እንደምታውቁት በግሌ ብዙ ሞከርኩኝ፣ ጣርኩኝ፣ ብዙ አልሄድኩም። የተወሰኑ ግለሰቦችን ማውጣት ቻልኩኝ። የተራቆተ የሚበላው አጥቶ የተሰቃየን ትምህርት ቤት ልማር እያለ የሚያለቅስን ሰው ግን ሊደርስለት አልቻልኩም። ስለዚህ ምን ላድርግ? አሰብኩበት። ልጆችን ለመንኩ፣ ጠየቅኳቸው። እነሱ ደግሞ የሚመኙልኝ የነበር ማሚ አሁን እንግዲህ ትምህርታችን ጨርሰን ከዚህ በኋላ እስኪ እንደ ጓደኞችሽ ቫኬሽን መውጣት፣ መዝናናት፣ ስፖርት መስራት፣ በርግጥ ስፖርት ወዳለሁ አሁንም ብለው ነበር የሚመኙልኝ። አሁን ሳላስበው ይህን ሀሳብ ሳመጣላቸው ማሚ እንግዲህ ምንም ማድረግ አንችልም፣ አንቺ የሚያስደስትሽ ይሄ ከሆነ ከጎንሽ ነን አሉኝ። እግዚአብሔር ይስጣቸው። ስለዚህ ታዲያ አሁን እንደዚህ ከሆነ በግል እየረዳው ከምለው ካሁን በኋላ የምድሩን ሩጫ ጨርሳ ተብሎ ሲነገር ነው የምሰማው። አሁን እኔ ደግሞ የግሌን ሩጫ ጨርሼ የሁሉ ነገር ሲሳካልኝ ምን ላድርግ? ካሁን በኋላ የምሰራው በሙሉ ለነዛ ምስኪን ምግብ እያሉ የሚጮሁ ትምህርት ያለህ እያሉ የሚጮሁ የመጣሁበትም አካባቢም ስለነበር ለዛ ለመድረስ ይኸው ዛሬ በእናንተ መሀል አይዞሽ በሉኝ። የእናንተን ሌላው ቢቀር ሞራሉም ሰውን ያሳድጋል። ገና ልጀምር ስለሆነ እየጀመርኩ ስለሆነ የእናንተን ገንዘብ ብቻ ሳይሆን ሞራል እፈልጋለሁና አይዞሽ እንድትሉኝ አደራዬን ጠይቃለሁ። የኔን ድርጅት ምናልባት ትንሽ ለየት የሚያደርገው እንዳልኳችሁ ኑሬን ጨርሻለሁ። ለኔ የምለው ነገር የለኝም። በቃኝ። የሚያኖረኝ እግዚአብሔር ካሁን በኋላ ያለኝ በቂ ነው ብያለሁ። ያው አንዳንድ ድርጅቶች እየተጀመሩ ሲፈርሱ ታያላችሁ። እኔ ግን በራሴና በራሴ ነው ይሄን ነገር ሁለመናዬን ትቼ ወደዚህ የምጀምረው። ሰው መርዶ ተቀመጠ ብላችሁ ብትጠሩኝ ትግስት የመሄዱ አንትኗ
በጣም ያው ይታወቃለሁ። ምናልባት አባቴ ሲሞትም አልተቀመጡ ይሆናል አይገርማችሁ። ምክንያቱም ሰውን በህይወት እያለ ማርዳት ካልቻል ሰው ሞቶ ምናለቅስበት ምክንያት የለንም። እየየው ሲደራ ነው የሚባል አለ። ለማልቀስም እኮ መድራት አለ አይደለም እንዴ? ሰው የሚያለቅሰው ሲደራው ነው። እውነቴን ልንገራችሁ ኢትዮጵያ ውስጥ በአሁኑ ሰዓት ሀዘን ምንቀመጥበት አይደለም። እያለቀ ስለሆነ ህዝቡ ሁላችንም ያለችን ጊዜ ተጠቅመን እንዴት ሰው እናትርፍ? ትውልዱ እየጠፋ ነው። ግማሹ በረሃብ፣ ግማሹ በእውቀት አጥቶ፣ ግማሹ ለሕክምና አጥቶ ስንቱ ነገር እያለ እሱን ለመርዳት መታገዝ እንጂ ቁጭ ብለን ብናለቅሰው መፍትሄ አናገኝም። ካሁን በኋላ ከኔ ጠገ ወይም ከኔ ጎን የምትሆኑ ሰዎች አደራ ምላችሁ እለቅሶ በቃን፣ ሀዘን የለንም፣ እንድረስላችሁ፣ የቀረውን ሰው እናውጣው ወደፊት ነውና አደራ ሁላችሁንም እግዚአብሔር ያክብርልኝ።